በኢራን እስራኤል ጦርነት በመጨረሻም አሜሪካ ገባችበት። A short time ago, the U.S. military carried out massive precision strikes on the three key nuclear facilities in the Iranian regime, Fordo, Natanz, and Esfahan. ግዙፍ የእስራኤል ያለው ቢ-52 ቦምብ ጣይ አውሮፕላን ተልእኮውን ተወጣ። ግዙፍ የአሜሪካ ቦምብ ጣይ አውሮፕላን ለሳምንት ለእስራኤል አልደፈር ያሉትን የኢራን ኒውክሌር ሳይቶች በተቀጣጣይ ቦምብ እሳት አወደማቸው። የተፈራው ሆኗል። አሜሪካ በእስራኤል ኢራን ጦርነት ውስጥ ገብታበታለች። እስራኤል ለ8 ቀናት ያህል የኢራንን የኒውክሌር ተቋማት ለማውደም ከፍተኛ ርብርብ ስታደርግ ከቆየች በኋላ በመጨረሻ በ8ኛው ቀን አሜሪካ በግዙፉ ቢ-52 ቦምብ ጣይ አውሮፕላን ገብታበታለች። የጥቃቱን መፈጸም ተከትሎ ፕሬዝዳንት ዶናልድ ትራምፕ ከነጩ ቤተ መንግስት ብቅ ብለው በኩራት መግለጫ ሰጥተዋል። በዚህም ሶስቱ እጅግ ወሳኝ የተባሉት የኢራን የምድር ውስጥ የኒውክሌር ተቋማት 100% ጥንቅቅ ብለው ወድመዋል ሲሉ ፕሬዝዳንት ትራምፕ ባደረጉት ንግግር አስታውቀዋል። ኢራንም ጥቃቱ የደረሰ መሆኑን አምናና አመልክታም ዝርዝር መረጃዎችን ከመስጠት ግን ተቆጥባለች። አሜሪካ ጥቃቱን ለመሰንዘርና ጨራሽ የተባለለትን ወታደራዊ እርምጃ ለመውሰድ በቦምብ ደረጃ GBU-57 ባንከር በስተር የተባለውንም ተራራን ንዶ የምድር እምብርት ውስጥ በጥልቀት በመግባት ከፍተኛ ውድመት የሚያስከትለውን ቦምብ ተጠቅማለች። GBU-57 Massive Ordnance Penetrator, America's ultimate bunker buster. ይህንን እጅግ አደገኛ ነው የተባለለትንና በአሜሪካ እጅ ብቻ የሚገኘውን ቦምብ ለመተኮስ ደግሞ በብቸኝነት የሚያገለግለው ቢ-52 የተባለው የአሜሪካ ቦምብ ጣይ አውሮፕላን ብቻ ነው። ጀቶች የሚሸከሙት የቦምብ አይነት አይደለም። ይህ ግዙፍ ቢ-52 ቦምብ ጣይ አውሮፕላን ግን ይህንን ግዙፍ ቦምብ የመሸከም ጥቃትንም የመፈጸም ብቃት እንዲኖረው ተደርጎ የተሰራ ነው። የአውሮፕላን የሚጥለው ቦምብ ምድርን ቀውጥ ያድርጎ አካባቢውን የሲኦል ጥግ የሚያደርግ ነው። የኢራንም አይደፈሩም የተባሉት የኒውክሌር ሳይቶች የወደሙት በዚህ አውሮፕላንና በአሜሪካ እጅ ብቻ ይገኛል በተባለው GBU-57 ባንከር በስተር ነው። ጥቃቱን ተከትሎ ፕሬዝዳንት ዶናልድ ትራምፕ ከነጩ ቤተ መንግስት ንግግር አድርገዋል። ትራምፕ በዚሁ ንግግራቸውም ከጥቂት ሰዓታት በፊት አሜሪካ ፎርዶ፣ ናታንዝ እና ኢስፋሃን በተባሉት ቁልፍ የኢራን የኒውክሌር ተቋማት ላይ ኢላማቸውን የጠበቁ መጠነ ሰፊ ጥቃቶችን ፈጽማለች ሲሉም ተናግረዋል። A short time ago, the U.S. military carried out massive precision strikes on the three key nuclear facilities in the Iranian regime, Fordo, Natanz, and Esfahan. ትራምፕ በዚሁ ንግግራቸውም እኛ ዓላማችን በኢራን አምባገነናዊ ስርዓትና በዓለማችን ቁጥር 1 መንግስታዊ ሽብር ደጋፊ በሆነው መንግስት የተደቀነውን የኒውክሌር ስጋት ማስወገድ ነው። በእርግጥም ዛሬ ለዓለም መናገር የሚፈልገው እውነታ ቢኖር ጥቃቱ አስገራሚ ወታደራዊ ስኬት ነበር በማለት ነው። በዚህ ጥቃት የኢራን የኒውክሌር ተቋማት ሙሉ በሙሉ ጥንቅቅ ብለው ወድመዋል። የመካከለኛው ምስራቅ ጎረምሳዊ ኢራን አሁን ያላት አማራጭ ሰላም መፍጠር ብቻ ነው። ይህ ካልሆነ ግን ቀጣዩ ወታደራዊ ዱላ ለኢራን እጅግ ከባድ፣ ለእኛ ግን በጣም ቀላል መሆኑን መናገር እፈልጋለሁ። ለ40 ዓመታት ኢራን ሞት ለአሜሪካ ሞት ለእስራኤል ስትል ቆይታለች። በመንገድ ዳር በሚጠመዱ ቦምቦች ህዝባችንን ሲገሉና አካል ሲያጎሉን ቆይተዋል። እዚህ ጋር ጠቅላይ ሚኒስትር ቤንያሚን ኔታንያሁን ማመስገን እፈልጋለሁ። እኛ አሁን እየሰራን ያለነው እንደ አንድ ቡድን እጅና ጓንት ሆነን ነው። የእስራኤል ወታደሮችን ባለፉት ቀናት ለሰሩት አስደናቂ ስራ ምስጋናዬን ማቅረብ እፈልጋለሁ። ከሁሉም በላይ በዛሬው ምሽት ጠላት ክልል ውስጥ ገብቶ አስደናቂ የጀግንነት ተልዕኮ የፈጸሙ አሜሪካውያን የሚሊተሪ አባላትን ማመስገን እፈልጋለሁ። አሁን መናገር የምፈልገው አንድ እውነታ ቢኖር ከዚህ በኋላ ወይ ሰላም ይመጣል፣ ካልሆነም በኢራን ባለፉት 8 ቀናት ከታየው በላይ እጅግ አደገኛ የሆነ ጥፋት የሚከተል ይሆናል ሲሉም ነው የተናገሩት። ትራምፕ አክለውም መታወቅ ያለበት ዛሬ ምሽቱ ጥቃት እጅግ ከባዱ የሚባለው ይሁን እንጂ ከዚህም በተጨማሪ ሌሎች ተጨማሪ ኢላማ ሊሆኑ የሚገባቸው የኢራን ተቋማትም አሉ። አሁንም ሰላም የማይመጣ ከሆነ በጀመርነው ጥቃት አስፍተን የምንቀጥል ይሆናል። ዛሬኛ በወሰድነው ወታደራዊ እርምጃ ደረጃ ማንም ሊያደርገው አይችልም።
ይህንን ማድረግ ይቅርና ከዚህ የተቀራረበ ተልእኮን መፈጸም የሚችል የለም ሲሉም ተናግረዋል። ጥቃቱን ተከትሎ ጠቅላይ ሚኒስትር ኔታንያሁ ባሉበት ሆነው መግለጫ ሰጥተዋል። ደስታቸውንም ገልጸዋል። በእርግጥም ትራምፕ ማድረግ የሚገባቸውን አድርገዋል፣ ምስጋናም ይገባቸዋል ሲሉም ለፕሬዝዳንት ትራምፕ ይድረስልኝ ያሉትን የቪዲዮ መልእክት በኤክስ ገጻቸው አሰራጭተዋል። ይህንኑ የኔታንያሁ ንግግርም በርካታ ሚዲያዎች ተቀባብለውታል። Congratulations, President Trump. Your bold decision to target Iran's nuclear facilities with the awesome and righteous might of the United States will change history. ጠቅላይ ሚኒስትር ኔታንያሁ ፊታቸው ፈክቶ ባደረጉት ንግግርም እንዲህ አሉ። ፕሬዝዳንት ትራምፕ እንኳን ደስ አሉት። በአስደናቂና ፍትሃዊ በሆነው እንደዚሁም ልዩ በሆነው ድፍረት በተሞላበት ውሳኔው የኢራንን ኒውክሌር መሰረተ ልማቶች ለማውደም የወሰዱት እርምጃ ታሪክን የሚለውጥ ነው ሲሉም ነበር ኔታንያሁ የተናገሩት። Congratulations, President Trump. Your bold decision to target Iran's nuclear facilities with the awesome and righteous might of the United States will change history. ኔታንያሁ በዚህ ንግግራቸው አክለውም እውነት ለመናገር እስራኤልን ብትሆን ባለፉት ቀናት የአንበሳው መነሳት ወይም ኦፕሬሽን ራይዚንግ ላይን በሚለው ያለፉት ቀናት ዘመቻው አስደናቂ ሊባሉ የሚችሉ ውጤታማ የጀግንነት ስራዎችን ሰርታለች። ይሁንና ዛሬ ደግሞ አሜሪካ በኢራን ኒውክሌር ጣቢያዎች ላይ ወሰደቻቸው የማያዳግሙ እርምጃዎች በእርግጥም አሜሪካ የተለየች ሀገር አድርጓታል። ዛሬ አሜሪካ ያደረገችው በምድራችን ላይ ያለ ማንም ሀገር ሊያደርግ የማይችለውን ድንቅ ስራ ነው። ትራምፕ በምድራችን ላይ እጅግ አደገኛ የሆነውን አምባገነን ስርዓት በዓለማችን አደገኛ የሆነውን የጦር መሳሪያ በእጁ እንዳያስገባ የሰሩትን አስደናቂ ስራ ታሪክ መዝግበው ያስቀምጠዋል ሲሉም ነበር ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተናገሩት። ኢራን ሰሞኑን እየደጋገመች ስትሰጣቸው በነበሩት ማስጠንቀቂያዎችም አሜሪካ ከእስራኤል ጋር በመደረብ ወደ ጦርነቱ የምትገባ ከሆነ እሷም ጭምር የጥቃቱ ኢላማ እንደምትሆን አስታውቃለች። የኢራን ምላሽ የሚጠበቀውም ከዚህ በኋላ ነው። በእርግጥም ኢራን ምላሽ መስጠት ይቅርና ወደ ሰላም ድርድር ካልመጣች አሜሪካ የባሱ እርምጃዎችን ትወስዳለች ሲሉም አጥብቀው አስጠንቅቀዋል። አሁን በቀጣይ የሚጠበቀው የኢራን ምላሽ ይሆናል። እስራኤል ሳምንቱ ሙሉ የግል ርብርቧን ስታደርግ ቆይታለች። ግን ደግሞ የአሜሪካ ወደ ኋላ ማለት ነገሩ እንዴት ነው የሚል ጥያቄንም ሲያስነሳ ከርሟል። ትራምፕ እስራኤል ራሷን ችላ በዚህ ጦርነት ውስጥ መግባት እንደምትችል አረንጓዴ መብራትን ከማሳየት ውጪ የአሜሪካ ተሳትፎ ላይ ይህ ነው ሊባል የሚችል ማረጋገጫ የሰጡበት ሁኔታ አልነበረም። ትራምፕ ዳር ሲሉ በርካቶች ምነካቸው እንዲሉም አድርጓቸው ነበር። አንዳንድ ተንታኞች አሜሪካ ኢራንን የመምታት ፍላጎት የሌላት መሆኑን በትንታኔዎቻቸው ሲያመላክቱም ቆይተዋል። ሲሰጡ ከነበሩት ምክንያቶች መካከልም አንደኛው ከአሜሪካ የጦር መሳሪያ ንግድ ጋር የተያያዘም ነበር። አሜሪካ በዓለማችን ቁጥር 1 የጦር መሳሪያ አቅራቢ ሀገር ናት። የጦር መሳሪያ ሽያጭ ገበያ የሚደራው ግጭት ባለባት ዓለምና ቀጠና ነው። ለዚህ ደግሞ የግድ ስጋት የሆኑ ሀገራት መኖር አለባቸው። ስጋት በሌለበት አንዱ ሀገር የሌላው ጠላት ነው ተብሎ ባልታሰበበት ሁኔታ የትኛውም ሀገር የጦር መሳሪያን የመሸመት ፍላጎት የለውም። አሁን ባለው ሁኔታ በመካከለኛው ምስራቅ ኢራን፣ በሩቅ ምስራቅ የታይዋንና ቻይና፣ በኮሪያ ሰላጤ ሰሜን ኮሪያ ያዙ ይልቀቁኝ ባይነት በአካባቢው ባሉ ሀገራት ስጋትን የፈጠረውን ይታያል። የሰሜን ኮሪያን ስጋትነት ተከትሎ ደቡብ ኮሪያና ጃፓን የአሜሪካ ከፍተኛ መሳሪያ ሸማች ሀገራት ሆነው ቆይተዋል። ዛሬም ድረስ ሸመታቸውን ቀጥለዋል። ታይዋን አንድ ቀን ቻይና ልትጠቀልለኝ ትችላለች በሚል ስጋት ከአሜሪካ ያልሸመተችው የጦር መሳሪያ አይነት የለም። በመካከለኛው ምስራቅ ከኢራን ጋር በተያያዘ እስራኤል፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ እና ዮርዳኖስ ከፍተኛ ስጋት ውስጥ በመሆናቸው ባለፉት ዓመታት ከአሜሪካ እጅግ በርካታ የጦር መሳሪያዎችን ሸምተዋል። እናም የኢራንና የቀጠናው ውጥረት ለአሜሪካ የጦር መሳሪያ ገበያ የነበረው ሚና እጅግ ከፍተኛ ነበር ማለት ነው። አሁን ባለው የቀጠናው ጦርነት ኢራንን ተረባርቦ ማድቀቅ ማለት ኢራን በቀጣይ በቀጠና ውስጥ እንደ ስጋት እንዳትታይ የሚያደርግ ይሆናል። ይህ ማለት ባጭሩ ምን ማለት ነው ለሚለው የሚኖረው አጭር ምላሽ በቀጠናው ያሉ ሀገራት የአሜሪካንን ጦር መሳሪያ ለመሸመት የሚኖራቸው ፍላጎት እጅግ አነስተኛ ይሆናል ማለት ነው። ይህችን ነጥብ በመንተራስ ነው ተንታኞች አሜሪካ የዓለማችን ቁጥር 1 የጦር መሳሪያ ነጋዴ ሀገር ከመሆኗ ጋር በማያያዝ ኢራን የቀጠናው ስጋት ሆና ብትቀጥል ምርጫዋ ነው ሲሉ የነበሩት። አንዱ ሀገር ለሌላው ስጋት መሆን ቀጠናዊ ውጥረቶችና ጦርነቶች የዓለም አቀፉን የጦር መሳሪያ ንግድ የደራና የሞቀ እንዲሆን የማድረጋቸው ጉዳይ ጥርጥር የለውም። ይሄ ሳይታለም የተፈታ እውነታ ነው። የሰሜን ኮሪያ ውጥረት ጃፓንና ደቡብ ኮሪያ አሜሪካን ጦር መሳሪያ ሸማች እንደዚሁም ጥገኛ አድርጓቸዋል። ይህ ለአሜሪካ ጦር መሳሪያ ገበያ ብቻ የአሜሪካንም ተፈላጊነት ከፍ አድርጎታል። ይህም ለአሜሪካ እጅግ ወሳኝ ዓለም አቀፋዊ የፖለቲካ ድል ነው። ከሰሜን ኮሪያ ጋር ተያይዞ የኮሪያ ሰላጤ ውጥረት ከሰከነ፣ ኢራን ተዳክመ፣ የመካከለኛው ምስራቅ ጂኦፖለቲካዊ ውጥረት ከወረደ፣ እንደዚሁም ከታይዋን ቻይና ጋር በተያያዘ የቀጠና ውጥረት በነበረበት መቀጠል ካልቻለ የአሜሪካ የጦር መሳሪያ ገበያ በነበረበት አይቀጥልም። ሳውዲ አረቢያ ኢራንን በጥብቅ ከሚፈሩት ሀገራት መካከል ናት። ሁለቱም የሙስሊም ሀገራት ናቸው። ሳውዲዎች የሱኒ እስልምና ተከታይ ሲሆኑ ኢራኖች ደግሞ የሺያ እስልምና እምነት ተከታዮች ናቸው።
ኢራን ሳውዲን የምዕራቡ ዓለም ጉዳይ አስፈጻሚና የፖለቲካ ሉዓላዊነት የሌላት ጥገኛ ሀገር አድርጋ ትገልጻታለች። በዚህም ሁለቱ ሀገራት መካከል የቆየና ስር የሰደደ የፖለቲካ ጸብ አለ። በተለይ ደግሞ ኢራን የኒውክሌር ጦር መሳሪያ ልትታጠቅ ትችላለች የሚለው ስጋት ያለው በእስራኤል ብቻ ሳይሆን በሳውዲም በኩል ጭምር ስላለ የኢራን መዳከም ለሳውዲ ታላቅ ረፍት ነው። በዚህም ሳውዲ ኢራንን ታሳቢ ባደረገ መልኩ ከአሜሪካ ያልሸመተችው የጦር መሳሪያ አይነት የለም። ሌላው ቢቀር በቅርቡ ፕሬዚዳንት ዶናልድ ትራምፕ ወደ ሳውዲ አረቢያ ባመሩበት ወቅት ከሳውዲ ጋር የደረሱበት የጦር መሳሪያ ስምምነት የ$142 ቢሊዮን ሸመታ ነው። Simply eye-watering. The Saudis will plow $600 billion into the US, including AI, chip-making and infrastructure. They'll also buy $142 billion worth of US defense equipment. Donald Trump is back in the Saudi kingdom, his first official foreign trip since becoming president, apart from Rome for the Pope's funeral. A country that must on... ይህ እጅግ ከፍተኛ ሊባል የሚችል ነው። ይሄው የጦር መሳሪያ ሸመታ ስምምነት ከተባበሩት አረብ ኤሚሬትስ ዩኤኢ ጋርም ተከናውኗል። እነዚህ ሁሉ ስምምነቶች በሌላ በማንም ስጋት አይደለም፣ አንድ ቀን ኢራን ልትመታን ትችላለች በሚል ስጋት ነው። የእነዚህ ሀገራት የስጋት ምንጭነት ይህ ብቻም አይደለም። የአሜሪካ የጦር መቀመጫ ሆኖ ማገልገላቸውም እንደዚሁ ሌላኛው የስጋት ምንጭ ሆኖ የሚያገለግልም ነው። በመካከለኛው ምስራቅ ከኢራን ጋር በተያያዘ ድብልቅልቅ ያለ ጦርነት ከተነሳ የኢራን ሚሳኤሎች በሳውዲ በተባበሩት አረብ ኤሚሬትስና በሌሎች አካባቢዎች ያሉትን የአሜሪካ የጦር ካምፖች የሚምሩ አይሆኑ። እናም የሁሉ ቀጠናዊ ጥረት የአሜሪካንን አካባቢያዊ ተፈላጊነት ከፍ የሚያደርግ ይሆናል። በነገራችን ላይ ከነ ሳውዲ አረቢያ የተባበሩት አረብ ኤሚሬትስ በተጨማሪ ዮርዳኖስም እንደዚሁ የኢራን ስጋት ያለባት ሀገር ናት። በአረብ እስራኤል ጦርነት እስራኤልን የወጋችው ዮርዳኖስ አሁን ጥብቅ የእስራኤል ወዳጅ ሆናለች። በኢራን የእስራኤል ድብደባ ለእስራኤል የአየር ክልሏን የፈቀደችም ሀገር ናት። ከተወሰኑ ዓመታት ወዲህ ዮርዳኖስ ከእስራኤል ጋር የጀመረችውን ግንኙነት ተከትሎም በኢራን ጥርስ ተነክሶባታል። እናም የኢራን ስጋት ያለባት ዮርዳኖስን ብትሆን የሳውዲና የተባበሩት አረብ ኤሚሬትን ያህል ባይሆን እንኳን የአሜሪካንን የጦር መሳሪያ ሸመታ ትፈልጋለች። እዚህ ጋርም ሌላ አዲስ የአሜሪካ የጦር መሳሪያ ገበያ ማለት ነው። እስራኤል፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና ዮርዳኖስ በጦር መሳሪያ ግዢ አሜሪካንን የሙጥኝ እያሉ የሚገኙት በሌላ በምንም ሳይሆን ኢራን ስላለች ነው። እናም እነዚህን መሬት ያሉ አቆች የመዘኑ ሰዎች አሜሪካ ኢራንን እስከ መጨረሻው ማድቀቅ አትፈልግም በማለት የመከራከሪያ ሐሳባቸውን ሲያስቀምጡም ከርመዋል። ግን ደግሞ ኢራንን ለጦር መሳሪያ ሸመታና ለአካባቢው ውጥረት ለመጠቀም ሲባል ሊኬድበት የሚችለው መንገድ ደግሞ ኢራን በድንገት የኒውክሌር ጦር መሳሪያ እንድትታጠቅ የሚያደርጋት ይሆናል። ይህ ከሆነ ባጭሩ ነገር አበቃ ማለት ነው። እስራኤል በኢራን ጠላትነት የተፈረጁት የመካከለኛው ምስራቅ ሀገራት እንደዚሁም አሜሪካም ሳትቀር በኢራን መጠቃታቸው አይቀሬ መሆኑን የሰሞኑ የኢራን የባሊስቲክ ሚሳኤሎች ጥቃት በሚገባ አሳይቷል። እስራኤልና አሜሪካ ተጋግዘው ኢራንን የቀጠናው ስጋት በማትሆንበት ደረጃ አሳምረው ማድቀቅ ይችላሉ። ይሄ ምንም ጥርጥር የሌለው እውነታ ነው። ግን ደግሞ በኢራን መድቀቅና መውደቅ ማግስት ግን የመካከለኛው ምስራቅ ወታደራዊና ፖለቲካዊ ውጥረት በከፍተኛ ይወርዳል። ኢራን ማንንም አትምርም። ደግሞም የኒውክሌር ጦር መሳሪያ ባለቤት ለመሆን ጫፍ ላይ ደርሳ የነበረ መሆኑን ሲወጡ የነበሩት ተከታታይነት ያላቸው መረጃዎች ሲያመላክቱም ነበር። የኒውክሌር ጦር መሳሪያ ዋነኛ ግብዓት ነው የሚባለው ዩራኒየም ንጥረ ነገር ነው። ንጥረ ነገሩ ባለበት ተወስዶ በብዙ ሂደቶች ውስጥ እንዲያልፍ በማድረግ የማበልጸግ ወይም ኢንሪች የማድረጉ ስራ ይሰራል። ማበልጸግ ወይም ኢንሪች የሚባለው ሂደት በፐርሰንት የሚቀመጥ ነው። በዚሁ መሰረትም አንድን ዩራኒየም ንጥረ ነገር ለኒውክሌር ጦር መሳሪያ ግብዓትነት ለመጠቀም እስከ 90% መበልጸግ የሚጠበቅበት መሆኑን የዘርፉ ባለሙያዎች ይናገራሉ። ከዚህ አንጻር ኢራን እስከ 60% በሚሆን ደረጃ ዩራኒየም ማበልጸግ የቻለችበት ሁኔታ እንደነበር ተረጋግጧል። ከዚህ ውጭም ሌሎች የኒውክሌር ስራዎችም በየዘርፉ በመቀላጠፍ ላይ ነበሩ። ኢራናውያን ረፍት አጥተው ያለማቋረጥ ሌት ተቀን ይሰሩም ነበር። ግን ደግሞ አሜሪካና አጋሮቿ በኢራን ላይ ጣሏቸው በርካታ ዙር ማዕቀቦች የኢራንን ኢኮኖሚ ፈጽሞ ሊያላውስ ባለመቻሉ የኒውክሌሩ ፕሮጀክት በታሰበው መልኩ መሄድ አልቻለም። ይህ ብቻ ሳይሆን ኢራን ኒውክሌርን ለመስራት ስታወጣ ከነበረው ውጪ ባልተናነሰ የጦር መሳሪያዎቿን ከጠላት ጥቃት ለመከላከል ስትሰራቸው የነበሩት የምድር ለምድር መሰረተ ልማቶችም ጊዜውን አብዝተው ወስደዋል። የኢራን የምድር ውስጥ የጦር መሳሪያ ማከማቻዎችና የምድር ውስጥ የኒውክሌር ማብላያ ቦታዎችን ለመገንባት የወጣው ወጪ ብዙ ድልድይ፣ በርካታ መንገድና ለዘርፈ ብዙ ልማቶች የሚሆን ነበር። ይህ የምድር ውስጥ ግንባታ የሀገሪቱን ኢኮኖሚ እየመጠጠ ሲበላ የቆየ ግዙፍ መሰረተ ልማት ነው። አሁን ግን በእስራኤልና በአሜሪካ ርብርብ በስፋት የወደመበት ሁኔታ ተፈጥሯል። ትራምፕ እንደውም ጥንቅቅ አርገን አውድመነዋል ብለዋል።